አንድ ነገር አሁንም ደግሜ እነግራለሁ። ወርቁ አይተ ነው በክብሩ አይደራደር። ቃል ለምድር ለሰማይ አሁን ሲርገ ወርቁ አይተ ነው በክብሩ የማይደራደር ብትገለው ይሻለው። በክብሩ አይደራደር። እንደማንም ተልከስክሶ ኢትዮጵያ ላይ የመንግስት ቂጥ ልሶ መኖር የሚችል ሰው ነበር። በክብሩ ስለማይደራደር ለሌላው ቆንጆ ትምህርት ምን የመሰለ ትምህርት ነው። ለሌላው ቅማልዬ ተቀማያለሽ። እኔ ነጭ ቅማል ብዬሻለሁ። እስር ቤት ስትቀሚ ነው የምናገኝሽ። ቅማልሽን ትቀማያለሽ። ነጭ ቅማል ቅማልሽን አቶ ወርቁ አይተ ነው ሲያስቀምልሽ ታገኛለሽ። ስትፎክቺ ትገኛለሽ። ተፎክቻታለች አልኩሽ። ሊያሾ የሰው ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ተንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራም የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑን በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የሕግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክቶክ የሰውን ስም በሐሰት የሚያጠፉ ግለሰቦች
ከህግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክቶከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የህግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የህግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሃን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ህግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። ወርቁ አይተነው ከሰሳት ይሻቷሹ እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ። ምን ወሬ ላይ ነው የሰማችሁትኝ? ምን ወሬ ላይ ነው ዋት? የሆነ ሰው እኮ ቴሌግራም ላይ እኮ ጽፎልኛል። የሆነ ሰው ከዛ የሆነ ሰው ቴሌግራም ላይ ጽፎልኝ አላመው መቼ ምን ብዬ አለፍኩት። ለምን ቀውጢ ጌም ላይ ስለነበርኩኝ ወሬውን ከቁም ነገር አሉ። ምን ያኛው ስልኬታል ምን ቤታ ቦድሽ አንብቢ እሺ ፍቅር ልጅ ነገር የሚመጣ አልችልም ያመልጠኛል። እስኪ ቤታ እኔማ ለምን ሞት 80 ዓመት እቀመጣለሁ። ግን እስኪ ጌታን በሉ ኡይ በሉ። ቻው ጋይስ ቻው። መጣው ጨረስኩኝ። መጣው ጋይስ ቤት እየጠሩኝ ነው። ቤት ለፋዘር መጥቷል። ቤት እየጠራኝ ነው። ምሳ አቅርቢ ርቦናል እያሉ ነው። መጣው ጋይስ መጣው። ጆከርና እንትና ለምን እንደተሳሰሩ ታውቃላችሁ? ጆከርና ቡቺ ለምን እንደተሳሰሩ ታውቃላችሁ? እኔ ነግራችኋለሁ። ለጆከር የሚመጣው ብር መጀመሪያ በዳኜ ዋሌ ነበር የሚገባለት። እሺ በስነ ስርዓት ለቤት ኪራዩ ለምናምን በዳኜ ዋሌ። እሱ ደግሞ ሰካራም አይደለ ጆከር። ዳኜ ዋሌ ቤት እዛ ክለብ እየሄደ እየጠጣ ምን እንደጠጣ ማያውቅ ወርቁ አይተነው 10,000 ድርሃም ከላከለት ዳኜ የሚሰጠው 6,000 ድርሃም። ከዛ የጠጣውን ቢራ አያስብም እየቀነሰብኝ ነው የሚል ነገር ሲመጣ ወደ ማበሩ መጓዝ ጀመረ። ወደ ቡቺ ቆጥራ አስባ ለጆከር ትሰጧለች። ይሄ ነው እየተከናወነ ያለው። አሁን ኤምባሲዎች ጠርተው ከወርቁ ጋር ግንኙነት አለሽ ብላ ኢንቨስቲጌት ከተደረገባት በኋላ ቡቺ ሳራ ምን ብላ ከለከለቻት? የወርቁ አይተነው ብር እሷ ጋር እንዳይገባ። ምክንያቱም እሷም እዛው ስሟ እንደሚጠራ ገባት። እና አሁን የነ ቡቺም ሆነ የነንትና ብር የሚመጣው በሳራ አልሀበሻ ስም ነው። ወኪሏ ሳራ አልሀበሻ ናት። ኤኒታይም ልትጠርዛት እንደምትችል ነው የነገረቻት። መጣረዝም ትችላለች። ግን ቡቺ አንድ ነገር ልንገርሽ፣ አንቺ የዘነጠች እንቁራሪጥ የመሰልሽ ሴትዮ አንድ ነገር ልንገርሽ፣ እሷ ሰራተኛዬ ነኝ ብላ ነው የፈረመችልሽ። ስትፈርምልሽ አንቺ ደግሞ እንዴት እንደምትጠልፊያት ልንገርሽ፣ እንደምትጠልፊያት በየወሩ ደሞዝ ታስገባልሻለች። ደሞዝ አልተሰጠኝም ነው የምትይው። ምክንያቱም ሰራተኛዬ ነች ብላ የፈረመችልሽ እሷ ናት። ሰራተኛዬ ናት ብላ የፈረመችው እሷ ናት። ለዛ ደሞዝ አልተሰጠኝም። አማራን በርጻው ነው እሱ ችግር የለም። እኔ ግን ይሄ መጠቂያ አይደለም። ጃጓር ስለተናገርከው ንግግር በጣም አመሰግናለሁ። ግን በዚህ ሰዓት እኔ አልወደኩም፣ ወድቄም አላቅም፣ አልወድቅም። አስረግጬ የምነግራችሁ ነገር ምክንያቱም ትወጣላችሁ፣ ትወርዳላችሁ፣ የፈለጋችሁትን ታደርጋላችሁ። ላየኔን ወላ የልጆቼን ዝንብ እሺ የሚል ወንድ ከእናንተ መሀል የለም። ፎቶ የልጆቼን ፎቶ የለጠፋችሁ ሰዎች ማለት ነው። ይሄን ስታደርጉ ደግሞ እኔን እየጋበዛችሁኝ ነው። የጆከርን ሚስትና ልጅ ፎቶ ደግሞ አሁን እኔ ወጥቼ እለጥፍላችኋለሁ። ጃጓር አንተ መናቂ አይደለም፣ ግን የራሴ ፕላን ነው ከበፊትም። የኔ ልጆች ሴቭ ናቸው። የኔ ልጆች ሴቭ የሆነ ቦታ ናቸው። በፍጹም እንደዛ አይነት ነገር አታድርጊ። ለኔ ላኪው ነው ያደርጋለሁ እየነገርሽ ነው የምታደርጊው። ምንም ማስረጃ የለው። ምንም አንቺም ማድረግ የለብሽም፣ ሄለንም ማድረግ የለባችሁም። በሌላ መንገድ እሷ ግን ለሌላ ብቻ ስለምትሄድ ምንም ካንስል መሆን የለም። እንትን ምድረ የጂን እንትኖች እነዛ ቡርት እሷን በአንድ አይን አለ በአራት አይን ከሌለች ደግሞ ተዋሽ አይን
እያንዳንዱ ምንጭ ከሷል ነው። አታድርጊ፣ ምንም እንዳታደርጊ። በቃ ኦኬ። አንቺ እኮ የተሻልሽ ነህ። በቃ ማመለካከት ይቻላል ስለምንል የተሻለ ሆነ መገኘት ነው እንጂ እንደገና በእልህ ብዙ ነገር ችግሮች ይፈጠር። ነገ ጠዋት እኮ መታረቅ አለ እኮ እንዳትረሱ። ክፉ አውነት ነው ልሽ ብዙ መበላ ታስታርቅ። አሁን ሰው ተጣልቶ ሳይጨርስ አታስታርቅ። አረ ለኔ መቼም ማን ጋር ደርሼ የት ደርሼ ነው ማስታርቀው? ማን ጋር ደርሼ ለኔ ሀሳቡ ለሙኒትም ለሁሉም አይደለም ነው ነው ማስታረቅ ደግሞ እሱም እንትን ነው ይሄ በጣም በቃ ለማንኛውም በጣም አመሰግናለሁ። ጃጓር በቀደም አስቀምኛ